ሰላም እንደምቆያችሁ ህብረቱን ከኢትዮጵያ ለዛሬ ይዤላችሁ የመጣሁት የሮማኒያን ገቨርንመንት ስኮላርሺፕ ነው። ሚኒስትሪ ኦፍ ፎሬን አፌርስ ስኮላርሺፕ ፎር ነን ኢዩ ሲቲዝንስ ይላል የሮማኒያ። የዚህን ስኮላርሺፕ አፕሊኬሽን ፕሮሲጀር የተወሰነ ስቴፕ አሳያችሁና ከዚህ በፊት የሰራሁት ቪዲዮ ስላለ እሱ ላይ ሙሉ አፕሊኬሽን ፕሮሲጀሩን እንድታዩ ጋብዛለሁ። ስለዚህ ይህን ስኮላርሺፕ አካውንት ክሬት ከማድረግ ጀምሮ እስከ መጨረሻው ስኮላርሺፕ ኦፈሩን እስከ ማግኘት ድረስ ያለው ፕሮሲጀር ምን ይመስላል የሚለውን ሃይላይት ታያላችሁ እዛ ላይ ማለት ነው። ስለዚህ ይሄን ለመጀመር ቀጥታ ሊንኩን ከፍተን ስንገባ ይሄን እናገኛለን። እዚህ አሁን ስታዩ ስለ ስኮላርሺፑ ምን አዲስ ነገር አለ፣ ከዚህ በፊት ከነበረው ስኮላርሺፕ በምን ይለያል። አሁን የሮማኒያ ስኮላርሺፕ ክራይቴሪያውንም በዚህ ዓመት አፕዴት አድርገዋል ከዚህ በፊት ከነበረው የተወሰነ። እነሱንም በደንብ አይታችሁ እንትን እንድትሉ ነው የምፈልገው። ስለዚህ አሁን ስለ ስኮላርሺፑ ያለው መረጃ የተወሰነ እዚህ ላይ ማየት እንችላለን ማለት ነው። ስለዚህ እዚህ እንደምታዩት እዚህ ከገባችሁ በኋላ አባውት ስኮላርሺፕ አለ። ከዛ በታች ደግሞ ፍሪኩዌንትሊ አስክድ ኩዌስችንስ የሚል አለ። ስለዚህ ስለ ስኮላርሺፑ ዲቴይል ከዚህ በፊት ከነበረው ምን የተለየ ነገር አለ፣ ለምን ሮማኒያ ሄዶ መማር አስፈለገ፣ የትኞቹ ፕሮግራሞች ናቸው ያሉት የሚለውን እዚህ ጋር ማየት ትችላላችሁ። ባይዘይ በባችለርና በማስተርስ ያለው ፕሮግራም እዛ ሮማኒያ ላይ በእነሱ በራሳቸው ሎካል ላንጉጅ ነው የሚያስተምሩትና ለዛ ደግሞ እዛው እነሱ ቋንቋውን እንድትማሩ ያደርጋሉ። ከዛ በኋላ በራሳቸው ቋንቋ ትምህርቱን ቋንቋውን ፕሮሞት ማድረግ ስለሚፈልጉ እንትን ይላሉ ማለት ነው። ፒኤችዲ ግን በእንግሊዝኛ ነው። አይኤልቲኤስ አይጠይቅም፣ አፕሊኬሽን ፊ የለውም። ስለዚህ መሞከር አይከፋም ነው ባጭሩ። አሁን ክራይቴሪያውን እዚህ ጋር በደንብ ማየት ትችላላችሁ። እነማን ናቸው አፕላይ ማድረግ ያለባቸው፣ እነማን ናቸው ኳሊፋይድ የሆኑት፣ ምን አይነት እንትን ያስፈልጋል የምለውን እዚህ ጋር ኤሊጂቢሊቲ ክራይቴሪያዎችን በሙሉ እዚህ ማንበብ ትችላላችሁ ያለውን ነገር። ስለዚህ ይህን ካያችሁ በኋላ በእነሱ ስታንዳርድ አሁን በሮማኒያ ግሬዲንግ ስታንዳርድ ከ7 በላይ ያለ ሰው ይላል። አሁን የነሱ ስኬላቸው ከ10 ነው። ከ7 በላይ ያለ ሰው ይላል። ያ ኮንቨርሽኑን ቼክ ማድረግ ትችላላችሁ። ከዛ በላይ ያለ ሰው ሪከመንድ ይደረጋል ነው አፕላይ እንዲያደርግ ብዙ ጊዜ ይመከራል ነው። ስለዚህ ይሄን እናንተ ማየት ትችላላችሁ። ከዛ በተጨማሪ እዚህ በየትኛው ፕሮግራም ነው ያለው፣ በባችለር በማስተርስ እና በፒኤችዲ ፕሮግራም ያሉ እንትኖች እዚህ ጋር በዝርዝር አሉ። የትኞቹ ፕሮግራሞች ናቸው፣ እንዴት ነው እዛ የሚማሩት እና ምን ያክል ዓመት ይፈጃል። አሁን ለምሳሌ ባችለር ከ3 እስከ 6 ዓመት ይላል። ማስተርስ ከ1.5 እስከ 2 ዓመት ይላል። ፒኤችዲ እስከ 4 ዓመት ይላል። እነዚህ ነገሮችን ማየት ትችላላችሁ። ምን ፋይል ነው ሰብሚት የምናደርገው፣ የትኞቹ ፋይሎች ናቸው ዋና የሚለውን እዚህ ጋር ማየት ትችላላችሁ። ቅድም ያልኳችሁ ስለ ቋንቋ በተመለከተ እዚህ አስቀምጠዋል። እነዚህን በደንብ ማንበብ ትችላላችሁ። ከዛ ደግሞ ሃው ቱ ሰብሚት አፕሊኬሽን ፋይልስ የሚለውን ኦልሬዲ እዚህ ጋር ሊንክ ተቀምጧል። በዚህኛው ሊንክ አድርጋችሁ ስትሄዱ መጀመሪያ እንትን ያልነው አለ ስንጀምር የነበረው ክሬት አካውንት የሚል አለ። ከዛ ጀምራችሁ አፕላይ ማድረግ ትችላላችሁ ማለት ነው። ከዛ ደግሞ እዛ ላይ አፕላይ አድርጋችሁ እንትን ስትሉ ምን ዶክመንቶች ናቸው የሚያስፈልጉት እዛ ሳብሚት ለማድረግ የሚለውን ሶስተኛ ላይ አስቀምጠዋል። ስለዚህ እነዚህ ዶክመንቶች ሬዲ ማድረግ ነው። እነዚህ ዶክመንቶች ምን ምንድን ናቸው የሚለውን እዚህ ማየት ትችላላችሁ፣ ተዘርዝረዋል። ስለዚህ እነዚህ ዶክመንቶችን ሬዲ ካደረጋችሁ በኋላ አፕሊኬሽኑን መጀመር ትችላላችሁ ማለት ነው። ዴድላይኑም ገና ነው። የዚህ ስኮላርሺፕ አፕሊኬሽን ዴድላይን ከ1 ወር በላይ ነው ያለው። እስከ ማርች መጨረሻ ድረስ ነው ያለው አፕሊኬሽኑ። ከዛ ደግሞ ስኮላርሺፕ ካገኛችሁ በኋላ መብትና ግዴታችሁ ምንድን ነው ምናምን የሚሉ ተጨማሪ መረጃዎች አሉ። እነሱ እንድታዩ ነው የምጋብዘው። አሁን አካውንቱን ክሬት ማድረግ መጀመሪያ የምለውን ሀውቱ አፕላይ የምለው ላይ የመጀመሪያው አካውንት ክሬት ማድረግ ነው። አሁን አካውንት እንዴት ክሬት እናደርጋለን የምለውን እዚህ ጋር ክሊክ አድርጋችሁ መጀመር ነው። ከዛ በኋላ እዚህ የራሱ ፕሮሲጀር አለው። ይህን ፕሮሲጀር ተከትላችሁ መሙላት ነው አካውንቱን ክሬት ለማድረግ ሰው። ከዚህ ቀጥሎ ያሉት በሙሉ ኦልሬዲ ከዚህ የተሰራሁት ቪዲዮ ላይም ስላለ እሱ ላይ እንድታዩ ነው የምጋብዘው። አሁን ለምሳሌ በኢትዮሮፐር ዩቲዩብ ቻናል ላይ ገብታችሁ የዛሬ ዓመት አካባቢ የሰራሁት ቪዲዮ አለ። ተመሳሳይ ስኮላርሺፕ ነው። አሁን ዴድላይኑ ተቀይሮ ነው መጣው እንጂ የዛኔ የነበረው የ2024 2025 ስኮላርሺፕ አሁን የ2026 ሆኖ መጥቷል እና እሱን ከዛ ላይ እንድታዩ ነው የምጋብዘው። ኢትዮሮፐር ዩቲዩብ ቻናል ላይ ከገባችሁ በኋላ ይሄ ስኮላርሺፕ ሮማኒያ 2 አሉ የሰራቸው
የመጀመሪያው ይሄኛው ነው። ሶ እዚህኛው ስኮላርሺፕ ላይ ቪዲዮ ላይ ገብታችሁ ስታዩ ሙሉ ፕሮሲጀሩን አካውንት ክሬት ከማድረግ ጀምሮ ያለውን ታያላችሁ ማለት ነው። ሶ የነዚህን ሊንክ የቪዲዮቹንም ሊንክ እና የአፕሊኬሽን ዋናውን የስኮላርሺፕ ኮሉንም ሊንክ እንትኑ ላይ ዲስክሪፕሽን ሴክሽን ላይ አስቀምጣለሁ። ከዛም ከኢትዮሮፐር ቴሌግራም ቻናል ላይም ሼር አድርጋለሁ። ከዛ ላይ ማግኘት ትችላላችሁ። ሙሉ አፕሊኬሽኑን ይህን ተከትላችሁ መውላት ትችላላችሁ ማለት ነው። እኔ እዚህ ጋር የምሰጣችሁ ሃይላይት ነው። እናንተ ግን ሙሉ ያለውን ነገር ከዛ ከእንትኑ ላይ ከኮሉ ላይ ማየት ትችላላችሁ። እነሱንም ቀጥታ ኮንታክት ማድረግ ትችላላችሁ፣ ሃይላይት ብቻ ስለምንሰጣችሁ። ሌላው ሁለተኛ ስኮላርሺፕ ሮማኒያ ሆኖ አለ። ስለዚህ ይህንም እንድትሞክሩ ነው የሚጋብዛችሁ። ሁለቱም ሮማኒያ ናቸው፣ አፕሊኬሽን ፊ የላቸውም። እነሱን አይታችሁ እንድትሞክሩ በዚህ አጋጣሚ ጋብዛለሁ። እና ይሄ ቪዲዮ ለብዙ ሰው እንዲደርስ ሼር አድርጉ። ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ። የዚህም ተመሳሳይ ነው። አፕሊኬሽን ፕሮሲጀሮቹ፣ ዲፓርትመንቶቹ እና ሌሎች መረጃዎችን እዛው ቪዲዮ ላይ ታገኛላችሁ። ይህን ተከታትላችሁ እንድትሞሉ ነው የሚጋብዘው። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ለኢትዮሮፐር ዩቱብ ቻናል አዲስ ከሆናችሁ በድጋሚ ቤተሰብ እንድትሆኑ ነው የሚጋብዘው። አመሰግናለሁ። ቴንክ ዩ ቬሪ ማች። ቴንክ ዩ